ንግግሯም ደስ አይልም። በቃ እኔም በቃ ዛሬ መጨረሻው ቀን ነው። ዛሬ መታገስ አይከብደኝም። ሐሰን አንተ ከአብረኸው ሁን። ማቅበል መስኪቲ ነው አንተንም አይመለስ እንዴ ብሩክስ የት አለ? ምን አለ የምትለው? የለም ጉዱላ ለማየት ብሎ ሄደ። ምን ጉድ ነው? እስቲ የምንም ጉድ የለም። ምን እያወራሽ ነው? ይሄን ነው መከፈት ያለበት፣ በህዝብ ተስማ መከፈት ያለበት። ስጣትና ቆይ ብሩኬ ራሱ የት ነው እንዴ? እናንተ ምን ሆናችሁ? ሴትዮ በተረጋጋ መጀመሪያ እናንተ ናምኛችሁ አለከ አይደለ? እኮ ይከፈት እኮ ምን ይላል? አይተዋል? ሊኑ እሱን አይተዋል? ውጤቱ ነው ዴን ነው ውጤቱ እዚህ ከፈት አይመትሉ ከሆነ እሱ ባለበት ነው ካላችሁ እሺ በለሽ በነው መከፈት እኔ ሰጣታለሁ ውጤቱን እንጂ በቃ አይከፈት ቢቀጠኝ እንዳነከኝ ዘው እኔ ስለዚህ ታስመጭ ነው ሂጂና ሰላም እንዴት ናችሁ? ድና የተከበራችሁ ቤተሰቦቻችን እኛ ያለን ፈጣሪ ይመስገን የጨረቃ ፋሚሊ በሙሉ ዛሬ እንግዲህ መተናል። ዛሬ የሁሉም እውነት የሚወጣበት ቀን ነው። ቢኒም አባትነቱን የሚቀበልበት ቀን ነውና እንኳን አደረሳችሁ ልበል እንዴ? ያው ለኔ ይበልጣው እንኳን አደረሰሽ አንቺ እና አዩን እየጠበቅናት ነው። የዲኤንኤ ውጤት መጥቷል። ተደውሎልን ነበርና አዩ ስትመጣ ከአዩ ጋር እንሄዳለን ማለት ነው ተሰባስበን። እኔ አልፈራውም። ፈርታለህ አንተ? እኔ ምን አስፈራኝ? በኮንፊደንስ እኔም አልፈራውም እሱም አልፈራም። ጓደኞቼስ ፈርታችኋል? ይሁሉ ሰው ሰባ ሚኪ መጥቷል ውጤቱን ለማወቅ ቀን ጠብቀ መጣ አይደል? ምን ላድርግ? አይዞሽ ሁሉ ሰው ተጨንቋል። የጨረቃ ፋሚሊም ተጨንቋልና እንግዲህ ከዚህ በኋላ እኔም ሀይሚም አዲሱን ልጄም ጥሩ ህይወት እንደምንመራ ተስፋ አደርጋለሁ። ከዚህ በኋላ ያለ ጭቅጭቅ ያለ ምንም ጭንቀት ህይወታችንን የምናሳምር ይመስለኛልና ከዚህ በኋላ እኔም አላስጨነቀሽም። ምንም አይነት ጭንቀት ውስጥ አንገባም። ዛሬ እንገላገላለን። እሺ ደስ ይለኛል። እኔም በጣም በጉጉት እየጠበቅኩኝ ነው። የዛሬዋ ቀን እንድትደርስ በጣም እየጠበቅኩኝ ነበርና በጣም ነው ደስ ያለኝ ሲደወልልክ ማለት ነውና ብቻ ነገሮች ሁሉ በሰላም ያልቃሉ። ይሄ መጨረሻው ነው ብዬ ነው ማስበውና ያልቃሉ ነገር ያልቃል። እንግዲህ ብቻ ከዚህ በፊት ድሮ ስለጠረጠርኩ እንትን በጣም ስለተናገርኩ ይቅርታ አድርግልኝ። ያኔ ባለማወቅ ነበር። አሁን ደግሞ ተረድቼ ከጎንህ አለህና አንተም እንዳትፈራ። አንተ ካልፈራህ እኔም አልፈራም። ለምን እፈራለሁ? ምን የሚያስፈራ ነገር አለ? እናንተ ናችሁ ተንበጫበጫችሁ ውጤት ይቀየራል። አንተ ራሱ ማን ወሬ እያወራ ነበር። እንትን አልሰጠች ምናምን ስትለው ዴኒዮ መጣ። ባትሰጥ ይመጣል አይመጣም? ምን ፍርሃት ምን ዶክተሩን ሄደ ጠይቀው ወይ ዝም ብለህ እኔን ለማሳመን ነበር? ደረሰኝ ወሬ ነበር። ያን ወሬ ደግሞ ማረጋገጥ ስለነበረብኝ ነው ወደ እናንተ የመጣሁት እንጂ እኔም በራሴ ሳልተማመን ቀርቼ አይደለም። ወሬው ነው እንደዚህ እንድረበሽ ያደረገኝ። ካስጨነቅኳችሁ ምናምን ግን ይቀርታል። እንተንም ሃይሚ ይቀርታል። አንተ ብቻ አልነበርክም። ከሁሉም ሰው ተወዛግቦ ነበረ። ለምን ትታት ወጣ ሳሰጥ ብትወጣስ የሚለው ነገር ብዙ ሰው ጋር ጥያቄ ፈጥሮ ነበር። ስለሰጠች ነው ውጤት የመጣው። ስለሰጠች ነው። እኛም ደግሞ በሱ እርግጠኛ ነበርን እንደሰጠች ማለት ነው። ግን ያው አንዳንዴ ደግሞ ጥርጣሬ ይፈጠርብሃልና አንተ ብቻ አይደለህም። ብዙ ሰዎች እኛ ሀሳብ ላይ ብዙ ነገር ብለው ነበረ። ግን ደግሞ ያው እንግዲህ ሰጥታለች በታማኝነት እንግዲህ ያው እሷም ውጤቱን አምና ተቀብላ ህይወቷን መምራት እንደፈለገች ነው የሚያሳየው አይደለ? ሰጥታ መውጣቷ። ስለዚህ እንግዲህ ብቻ አላቅም። በጣም ልቤ እየመታ ነው። ለምን ልቤ እንደሚመታ ታውቃላችሁ? በቃ ሁሉም ነገር ያበቃል ዛሬ እና ደስ ብሎኛል። የምሬ ነው። ብዙ ነገር ተብለናል። አንተም ብዙ ነገር አተበታል ቢኒዬ። ብሩኬን ብዙ ነገር ተብለሃል። ስምህ ጠፍቷል። ባልዋልክበት ውለሃል። እኔም ብዙ ባልዋልክበት አውያለሁና ብዙ ነገር ተናግሬሃለሁ። እንግዲህ በጣም ይቅርታ አስቀድሜ ማለት ነው። ችግር የለውም የኔ እናት። ዋናው ከጎኔ ነሽ ነው። አጠገቤ ስላለሽ ምንም ፈራው ነገር የለም። ተሻለ ምንም አልፈራም። ከዚህ በኋላ አንተ ሳት አታውሩ ማዘናው ሌላ ጊዜ ታነበንባለህ። ዛሬ ሰለቸኝ ቆይቼ ገና ከመቆሙ ሰለቸኝ አለ። እንትን ነው
ተሎ ይለይልን። እኔ እንድንሄድ ነው የምፈልገው ጀምር ወደ ቤታችን። አዲስ አበባ ናፈቀኝ እኮ አልናፈቀሽም? ኧረ ናፈቀኛል። እኔም ናፈቀኝ። እዛ ስፖርት ቤቱ ናፈቀኝ፣ ሁሉም ነገር ናፈቀኝ። እንግዲህ ቢናም አሁን እንዴት መሰለሽ አንተ ብዙ ጥያቄዎች ከዚህ በኋላ ሊመጣብህ ይችላል ምናምን አውቃለሁ አይደል? ያለበት እንደዚህ ለምን እንዳደረገች ራሱ ነው ያላቅም። ግን ደግሞ በቃ ከዩ ጋር አሁን ልጅቷንም ያለ አባትም ያለ እናትም ተራርቀው ከሚያድጉ እኔ እንደምመክር እንደወንድም በቃ አውሩና በስርዓት ይቅር ተባብላችሁ ችግራችሁን ፈታችሁ ህይወታችሁን ለመምራት ብትሞክሩ ደስ ይለኛል አይደለ? ልጅቷን ነው የምትቀጧት በእናንተ እንትን ብዬ ነው ማስበው። እሷም እንድትጎዳ አልፈልግም፣ ግን ከሷ ጋር የምቀጥልበት ነገር ነው እንጃ ብቻ አደጋ ውስጥ ነኝ እኔ ራሱ። በዚህ አይነት ለወደፊት ምን እንደሚደርስብኝ በምን አውቃለሁ? ኖ እንደዛ አይደለም ቢና። አሁን እስካሁን መስዋዕትነት ከፍላል ሞክረሃልም ብቻ እንትንን አስብበት። እኔ በአንተ ህይወት ብገባ ምንም ላደርግ እንደምችል አላውቅም፣ ምን ማድረግ እንዳለብኝ አላውቅም። ግን ደግሞ አሁን ለልጅቷ ማሰብ አለብህ። ይቅር ተባብላችሁ እኔ ችግር የለብኝም። ሀይሚ ችግር አለብሽ ይቅር ለማለት እሷን እኔ ችግር የለብኝም። የምር እኔ ችግር የለብኝም። ብቻ በሰላም ትውጣልን። ከዛ በቃ ህይወቴ ላይ ዳግመኛ እንዳስመጣ ነው እንጂ የምፈልገው እግዚአብሔርን እኔ ይቅር እላታለሁ። ስለበጠበጠችኝም ችግር የለብኝም። አንተ ግን የልጅም አባት ነህ። ከዚህ በፊት ታሪክም ነበራችሁ ከልጅቷ ጋርና ብዙ የሚያስተሳስራችሁ ነገር አለ። በተለይ ልጅ ያው ልጅ ስላለ ማትፈልጊው የተለይ ቆይ እያልኩ አይደለም፣ እንደ ሰው ተለያዩ እያልመክረን በጣም ከባድ ነው ለኔ የምር ይሄ ማለት አሁን እድል አለህ ማለት ነው። እድልህ ደግሞ ለምሳሌ እኛ ጓደኞች አለ ቱቡ ራሱ አለ እኛ አንተ ብቻ ተስማምተህ ህይወትን የምትኖር ከሆነ ምንም ነገር አይቸግርህም። ሀሳቢ ገብቷል። በምንም ነገር እናግዛለን፣ በገንዘብም ይሁን በምንም ከዚህ በኋላ ማለት ነው። አረ የገንዘብ ችግር ነው። ህይወትን ብቻ ከሷ ጋር ሰላም አድርገህ ለመኖር ብቻ መታደል ነው እኮ ከነ ልጅ ተቀብለህ በሰላም ከኖር አይደል? አይ ዋናው ቁም ነገር እንትናችሁ ትለምነዋለች ልጁ የብሩኬ እንዳልሆነ ስታውቅ። ስለዚህ ስላልሆነ እኮ ነው አሁን ስለኛ እኮ እንዳልሆነ እኮ አውቃለሁ። እሱም እንደሆነ ራሱ እኮ ያውቃል። እና ለምን የሁሉ ችግር ውስጥ እንደገባች እኔ አባባሌ አውሩበትና ለምን እንዲህ እንዳደረገች አውሩበት ነው እኔ የምልህ። አሁን ብሩኬ እሱን የምናወራበት ነገር አይደለም። አይደለም ልጅቷ ትጉላላለች እኮ ነው። በዚህ ማለት ብዙ ነገር ነው የምታጠው። መወሰን ይከብደኛል። እነሱ ናቸው መወሰን የሚችሉት መብቱ ነው። ግን ዛሬ የመጣንበትን ነገር ብቻ እንጨርስና ያው ከዚህ በኋላ ልክ ነው ፍፄ እንዳልከው ያው ራሷ ነች አይደለ ልጇን ያለባት ማሳደግ ስለፈለገች ነው አይደል አንተ አባቷ ነው ምናምን እያለች እኛ ህይወት ውስጥ ገብታ ስትበጠብጥ የነበረው። ስለዚህ ከዚህ በኋላ ራሷ ነች እንደውም ቢኒም ጠይቃ እንትን ማለት ያለባት። የተቻለውን አድርጓል። እሱንም ማስገደድ አንችልም። ለዛ ነው ውሳኔው እነሱ ነው እያልኩ ያለሁት ማለት ነው። ስማው ልክ ነሽ፣ አይመለከተንም እኮ ግን ደግሞ ያው እንደዛው ልክ ነሽ። ታሳዝናለች ምናምን ይቅር ብቻ እኔ የይቅርታ ልብ እንዲኖር ነው እኔ እየጠየቅኩ ያለሁሽ ቢናዬ። የቀረውን በቃ እግዚአብሔር ካንተ ጋር ይሁን። ምናልባትም በጤናውም ላይ ሆን ይችላል ሌላ ቦታ ጸበልም ይሁን ማውራት ያለብንም ግልጽ ሆነ አውራትም። እኔ ኖርማል ሰው እንደዚህ ያደርጋል ብዬ አላስብም። ምን ለመናገር አሁን ያረጋችኝ የበደለችኝን ትቼው ኖርማል ሰው እንደዚህ ያደርጋል ብዬ አላስብም። ስለዚህ ቢና ዲቴል ገብተሽበት በቃ ይቅርታ ልብ ኖሮ ህይወትን የምታስተካክል ባይነኝ እኔ ብቻ ልጅ በአንተ ህይወት ላይ አልወስንም፣ ግን እንደ ጓደኛውን አብረን ብዙ እንዳሳለፈ ሰው እንዲህ እንድታረግ እኔ እንትን እላለሁ። እንድታስብበት ነው እያስገደድኩ ምናምን እያስጨነቅሽም አይደለም። አስብበት ለማለት ያስብበታለሁ። ብቻ ልጅ የኔ ትሆንልኝና ይፈረድልኝ እዚህ ጋር አንተ ራስህ ታውቃለህ። እኔ እርግጠኛ ነኝ እኮ አሁን እኮ እኔ ይሄንንም ስለማቅ ነው ከዚህ በፊትም እንደዚህ እንጠንቀቅ እንደዚህ ለምን አረክ ምናምን ብዬ እናንተንም አንገቷን የሚያስደፋትን የሚያሸማቅቃትን በህዝብ ዘንድ ደግሞ እንትን የሚላትን ነገር ነው ያደረገችው። ያንን እንግዲህ ለልጅ ስትል አንተ የምትችለው ማድረግ ነው አይደል? ዲኤንኤው ላይ ልጁ የብሩክ ካልሆነ የኔ ነው የሚሆነው። ዲኤንኤ ስላላደረኩኝ ማለት ነው። እኔ ያላደረኩም ማለት ከዲኤንኤ በላይ እኮ አንተ ራስህን ታውቀዋለህ። ድጋሚ ዲኤንኤ ማድረግም ትችላለህ። አንተ ከሆነ ዲኤንኤ ማድረግ ትችላለህ። አሁን ይሄ ብቻ እንትን ሄዳችሁ ጤቱን ተቀበላችሁ። አሁን የከሰረክ እሱ ካልሆነ በቃ እኔ እኮ ነው አልኩ። በቃ ዲኤንኤ እንደዛ መሆኑ እሷ አክሴፕት ማታደርገው ከሆነ ዲኤንኤ ማድረግ መብት አለ። በህግም ትችላለህ። በፈለከው ነገር በሃይማኖትም በምንም መብት ነው። ምክንያቱም ልጅህን እንኳን ያንተ እንዳትሆንና በአንተ ስም እንዳትጠራ ፈልጋ ከሆነ ዲኤንኤ ያስደርገህ እንደምንም ብለህ በህግም ሄደህ ምናምን ዲኤንኤ ያስደርገህ ውጤቱን ይዘህ በህግ መንገድ ነው። አንተ የሚያሳፍር ነገር አለ ማለት
አንተ ልጅ ሌላ ችግር አለ ካንተ ጋር የምትፈራው የምትጠራጠረው ነገር አለ? እኔ ከዚህ በፊትም እኮ ብዙ ጊዜ ጠይቄዋለሁ። እኔ አላውቅም። አይ እንደዛ ካልሆነ ዲኒዬ ይኸውልህ ምን ታደርጋለህ መሰለህ? ዲኒ ታደርጋለህ፣ ውጤቱን ትይዝና በህጋዊ መንገድ ልጅህን ትጠይቃታለህ። የኔ ልጅ ነች ግን ልጄ በስሜ እንድትጠራ አትፈልግም ብለህ መጠየቅ ትችላለህ። እሷ ከዛ አሁን የማሳደግ መብት ላይሰጥ ይችላል። ትንሽ ስታድግ መቼም ልጅህን መብት ነው በአባቱ ስለሆነ ሁለታችንም ልጅ ከሆነች በቃ ፍርድ ቤት ማቆም ነው አይደል? በቃ ከዛ የሚወሰንላችሁ ነገር ውሳኔ መቀበል። አዎ በዚህ መሀል ግን በቃ ልጅቷ እንዳትጎዳ ብቻ አድርጉ። እኔ ለጠይቃ ምንም ማጣቅ ነፍስ በማይመለከታት ምንም ሌላ ትርጉም የለውም። ልጅቷ እንዳትጎዳ ነው እዚህ ጋር ልጅቷ እንዳትጎዳ። አንተ ምንም ያክል እንኳን በስም ያልተጠራችም እንኳን ብለህ እንደዛ እንኳን ባይሆን እንደዛ ብለህ የሚያስፈልጋትን ነገር እንዳታጎልባት። ያን መሰለህ በጣም ከባድ ነው። የኔ ልጅ ታጎያለሽ አንቺ? አይ ምን ያስቃል? የኔ ልጅ ታጎያለሽ? ከምን ታጎይበታለሽ? አይ አላጎልበትም። አንተ ታጎልበታለህ? ይጎልበት እንዴ? እኔ አባቱ እያለሁ ስለኔ ልጅ አይደለም አባቷ እያለሁ እኔ አባቷ እያለሁ የኔ ልጅ ገና ነው ከሆድ አልወጣም። ገና እንኳን ባልትራሳውንድ እንኳን አላየሁትም። ግን እነሱ ቢያንስ አይተዋታል፣ ልጅቷን አቅፈዋታል፣ አይተዋል። ከነሱ አልፎ እኔ አይቻታለሁ። እሱ ነገር ደግሞ በጣም ከባድ ነው። ልጅ ደግሞ አንዴ ወደ ምድር ከመጣ በኋላ በደንብ ማደግ አለበት ብዬ ነው የማስበው። የሚያስፈልገውን ነገር ማግኘት አለበት። ለኔ ለልጅ ያለኝ ፍቅር ማንም ያውቃል። ለዛም ነው እንደዚህ እየሆንክ ያለኸው። ስለዚህ ላንተ ይሄንን መንገር አይጠበቅብንም። ሁሉንም ነገር ታውቃለህ። ብቻ አሁን እዩ ትምጣና ያው እኔ ካለው ችግር እንዳይፈጠር እኔ እዚህ እጠብቃቸዋለሁ ማለት እዚህ ተጠብቃችሁ ይሻላል። አንድ ላይ እንሄዳለን ያለንቺ እንዴት አንድ ላይ እንሄዳለን ውጤታችንን እንቀበላለን ወደ ሀገራችን። ነገ ብቻ ነው እዚህ ሀገር ምን ነው ዛሬ ብቻ ነው እዚህ ሀገር ምን ነው ነገ በሌሊት እንሄዳለን። አድረን ይሻላል። ነገ ዛሬ የሚያስብል ነገር የለም። በቃ እኔ ውጤቱን ብቻ ማወቅ ነው የፈለኩት። ከዛ የፈለከው ለምን በሌሊት ይዘኸኝ አበረብ ምን አገባኝ? እሄዳለሁ። ኧረ እንሄዳለን፣ ነገ እንሄዳለን። ዛሬ ነው። ስለዚህ ፋሚሊዎች አዲስ አበባ ነው እንገናኝ። አላህ ካለ ኢንሻአላህ አዲስ አበባ አይደል? አንተ በጣም መሄድ ፈልገሃል። ነው አይ አንድ ላይ እንደመጣ እያየህ ነው። ምን ሆነ ባላቅም ወተት ጥሩ መስል የመጣው ገና እኔ ጭንቅ ነው ያለኝ። የት ነው? አንተ ተረጋጋ። እንትን ይሄው መታለች ክልክል ነው። ሰላም እዩ፣ ደህና ነሽ? አይደለም ነቃ በምን ተጨንቃችኋል? አራት ምን የሚያስጨንቀን ነገር አለ? አንቺን እየጠበቅን ነው ይሉ ሰዓት ነው። በሰላም ሰብሰብ ብላችሁ? አይ ሁሉም ጓደኞች ማወቅ ስላለባቸው መገኘት ያለባቸው ቦታ ነው የተገኘው። ተጠበቅ ስለነበረ ለዛ ነው። ጥሩ ነው። ብዙ አጽናኝ ሰብስበዋል። ኢየሩስ ግን አይምሮሽ ልክ አይደለም። ለማንኛውም በጣም አርፍደሻል። እንሂድና ዴኒው እናድርግ አይደለ? እናድርጋለን። አዎ እንሂድ። በጣም አስጠበቅሽን ምናምን መልክ ሰራችን። እንሂድ። ሳፋችሁ ነው ይበላችሁ። ዛሬ ቀን ስለሆነ በጣም ዘና ማለት አለብን ማለት የምን ስለምን ቀን አሁን እኮ እዚህ ጋር አይደለም እኮ መንጠባረር ያለብሽ። እዛ ሄደሽ ውጤቱ ሲሰጣል ነው ያው እናንተ ናችሁ ለማየት መጓጓት ያለባችሁ፣ መጨነቅ ያለባችሁ እናንተ ናችሁ። ምንም የሚያጓጓኝም የሚያስጨንቀኝም የምር ግን እንዳንቺ ኮንፊደንስ ያለው ሰው ነው አይቻላቅም። እንደሷ ልቧን ተራራ አድርጎ የሚያወራ ሰው በጣም ደፋር ነሽ። አሁን ሄደን ውጤት መጥቷል፣ ውጤቱን እንቀበል። ከዛ በኋላ ለምን እንደፈለግሽ አትሆኝም? ምን ያውን የቀረውን ነገር ከቢኒ ጋር በስርዓት ጨርሱ። ከዛሬ ሲጨፍሩብኝ ነበረ በሙሉ አፉን የሚዘጋበት ቀን ማለት እስከዛሬ ውሸታ እንደዚህ ነው ሁላቸውም እዚህ ጋርም ያለው ኦዲየንስ በቃ ሁሉም ሰው እኔ ላይ ጣቱን ሲከስር ነበር። እስቲ ከዛሬ በኋላ ደግሞ ምን ይለኝ እንደሆነ እናያለን። አሁንም ሌላ ችግር ነው የምትፈልጊው? ልክ ስላልሆነ እኮ ነው አይደል? ሁሉም ሰው አንቺ የሚናገርሽ አይደለም ነው እንግዲህ ያው እስቲ ካየነው በኋላ ደግሞ እዚህ ጋር ያለው ሰው ምን እንደሚለኝ ነገር ለነሄድ ነው አሁን። ስለዚህ ከቻልሽ ማለት ነው ከቻልሽ ውጤቱን ማየታችን ግዴታ ነው። ይቅርታ ብለሽ ከሁሉም ጋር ይቅርታ ባብለሽ ከቢኒም ጋር ችግራችሁን ፍቺ። አሁን ሌላ ወሬዎች ከምትወሪ ይኸውልሽ እኔ ለይቅርታ ክፍት ነኝ። ሃይሚም እንደዛው አይደለ? እዩም ቢኒም ቢሆን እዚህ ጋር የምታያቸው ከጓደኞቼ ጋር ይጣላሽም ካለ ለይቅርታ ክፍት ናቸው። አሁንም ትችያለሽ ውጤቱ ሳይመሳን ነው ይበል። ስለዚህ አሁንም እኛን ልዱስ ከምታናድጂ በጣም ትቀልዳላችሁ። ኧረ እንሂድ
አይደለም በነገራችን ላይ ሁሉም ሰው ይቅር ባይ ነው። አጥፍተሽ ከሆነ ለምሳሌ እኔ አይቼሽ አለ እኔ ዛሬ ነው ያየሁሽ ስለ ይቅር ባይነታቸው እና ሁሉም ሰው ይቅር ባይ ነው። ገባሽ? አጥፍቻለሁ ይሄ ነው ጥፋት ከውጤቱ በኋላ ይሻል ከውጤቱ በኋላ ማንን ማይቀርታ መጠየቅ እንዳለበት ምናቀው የዛኔ እኮ ምን እንደሆነ እኔ ከሆነም እድል እየሰጠሁሽ ነው። ሌላ ወሬ ለምን ነው እንዴ? በቃ እንዴ ማንን ይቅርታ መጠየቅ እንዳለበት በቃ ለምን ግዴታሽ እኮ ነው። ለምን መሄድ አልፈልግም። እኔ ፍፄ ነቢኒ ምናምን እዚህ ወይ እንጠብቃቸዋለን። እኔ መሄድ የለብኝም። ኧረ ሁላችሁም ትሄዳላችሁ። ኧረ ሁላችንም እንሄዳለን። ግዴታችንን ይዘን ነው የምንመጣው። መሄድ አልፈልግም። ለምን አትሰማኝም? በእናትህ እኮ እኔ ለምን ስማኝ፣ በቃ መሄድ አልፈልግም እኮ ሻትና ልጅ አሁን ሶስት ለተናገረች ተናድጄ አይደለም። እኔ ተናድጄ አይደለም። ሁሌ የማያበቃ ነገር በጣም ነው የሚሰለቸው። በቃ ዛሬ ያበቃል እኮ ሻብረሽኛ አትሆኝ ነው። እጠብቅሃለሁ፣ ችግር የለውም። እኔ አንተን አምናለሁ። እግዚአብሔር እኔ ረብሻ የሚፈጥር ነገር እኔ ሁሉ እየተነቆርኩ የማይሆን ነገር እየተባልኩ መሄድ አልፈልግም። እኔ ነቆራ እየሰማሁ መሄድ አልፈልግም። ለአንተም ቢሆን ጥሩ አይደለም። ንግግሯም ደስ አይልም። በቃ እኔም በቃ ዛሬ መጨረሻው ቀን ነው። ዛሬ መታገስ አይከብደኝም። ሐሰን አንተ ከአብረኸው ሁን፣ አንተ አብረኸው ሁን። ፍፄ ከፈለክ ከኔ ጋር መሆን ትችላለህ። አብረህም መሄድ ትችላለህ። ችግር የለውም። መቆየት የፈለገ ከኔ ጋር ይቀር። እኔ እሄዳለሁ። ያው ቡቡ ሂድ። እዚህ ነው ሆርሞን የተቀየረ ተረዳ። እሺ አንተ ቢኒያም ይሆናል አንተ ጋር ነው ከሷ ጋር መጣ እንትን ማለት ነው ሆርሞን ምናምን ምን አመጣው? በቃ ግድግድ ነው። በቃ አትጨናነቅ። ኧረ በስመ አብ ምንም በቃ ነቆራ ብቻ ነው። ሁልጊዜ ነቆራ ብቻ ሁሌ በቃ ዛሬ አሁን የመጨረሻ ቀን ነው። ምንም መነቋቆር አያስፈልግም እኮ ግን እኔ ከሚያበሳጨኝ ነገር መራቅ አለብኝ ከዚህ በኋላ እና እኔ ሐሰንን አምነዋለሁ፣ ፍፄንም እንደዛው። እነሱ አብረውት ካሉ ምንም ያሰጋኝ ነገር የለም። ለዛ ነው እኔ እየተበሳጨው ቀመሄድ ላንተም ጥሩ አይደለም። በሰላም አትደርስም ልጅቷ እንደመጣች ራሱ የምትናገረው ነገር ልክ አይደለምና ዛሬ መጨረሻው ቀን ነው። እኔ በቃ ነገሮች ሁሉ በሰላም ያብቁ፣ ይጠናቀቁ። ሌላ ምንም አልፈልግም እና ቤተሰቦች እንግዲህ እነሱ እስኪመጡ ካሜራ ደቅነን መጠበቅ አንችልም። ብቻ እንጠብቃቸውና እነሱ ከመጡ በኋላ ደግሞ ውጤቱን ለእናንተ የምናሳውቃችሁ ይሆናል። እስከዛሬ በጣም ብዙ ሲጠበቅ የነበረ ነገር ነው። ቢኒ አትጨነቅ። የፈራኸው ነገር የሚያስፈራክ ነገር እንደሌለ በኮንፊደንስ ነው እስካሁን ድረስ የነበርከውና ምንም የሚያሰጋህ ነገር የለም። ጥርጣሬ ነው። ጥርጣሬ ስልሽ በቃ እኔ እሷን ፈርቻታለሁ። ከዚህ በፊት አድርጋለች ብዬ ያወራሁት ያሉ ነገሮች አሉ አይደል? አዎ በቃ ያ ነገር እንዳይሆን ፍላጎቴ ነው። በቃ ልጅ የብሩክ አይደለም ቢባል ነው ደስ ነው የሚለኝ እኮ ይገባኛል። ብቻ አይ እኔ ከዚህ በፊት ማለት ኦሬዲ አንተ ልጅ ማለት ነው ወይስ ከሌላም ሰው አለ? አይ ሜቢ እንትን ነው አሁን ያው ፍርሃት ይኖራል። ወንድ ልጅ አይደለ አንዳንዴ ጥርጣሬ በዚህ ልክ ለምን ያንተ ልጅ አይደለም ማለችኝ የሚለው ጥርጣሬ ሊፈጥርብህ ይችላል። እኔ እየተረዳሁክ ነው። ግን ደግሞ በእርግጠኝነት የነበራችሁን ግንኙነት አንተ ታውቃለህ፣ የነበራችሁን ሁኔታ አንተ ታውቃለህ። ምንም የሚያስፈራህ ነገር የለም። የመጣውን ውጤት ደግሞ በሰላም በጸጋ ተቀብለን መኖር ነው እንግዲህ ከዚህ በኋላ ማለት ነው። አንተም ከዚህ በኋላ ማስረጃ ይኖርሃል። ልጅህ አይደለችም የብሩኬ ልጅ ነች እየተባልክ ሁልጊዜ እየተገፋ ከትኖር ማረጋገጫ አለክ። የሱ ልጅ አይደለችም የሚለውንም ዲኤንኤ ተቀብለ እንትን ማለት ትችላለህ። አይ የምትል ከሆነ ደግሞ ራስህም ዲኤንኤ አድርገህ ቅድም እንዳልኩ መኖር ነው። ምንም ያስፈራክ ነገር የለም። እኛ በተለይ እኔና ብሩኬ በጣም ብዙ እስር ቤት ነን ማለት ይቻላል። እስካሁን ድረስ እስር ቤት ነበርን ማለት ይቻላልና ብቻ አለፈ። ይሁን ችግር የለውም አልፏል። እስኪመጡ ድረስ እንጠብቃቸውና ውጤቱን ለእናንተ የምናሳውቃችሁ ይሆናል።
እንግዲህ ቤተሰቦች ሀሰን ጋር ደውዬለት ነበረ። ብሩኬ ያው ስልኩ እኔ ጋር ነው ያለውና አንዱ ስልኩ እኔ ጋር ነው፣ አንዱ ደግሞ ዝግ ስለሆነ እሱ ማግኘት አልቻልኩም ነበር። ሀሰን ጋር ደወልኩለት በጣም ስለጨነቀኝ እና እየመጣን ነው ብሎኛል። እየመጣን ነው አለኝ። ብቻ አልጓጓህም? ጨነቀህ? እኔም በጣም ጨንቆኛል። ነገሮች ብቻ ደርሰናል ብሎኛል። አላቅም እንግዲህ ነገሮች በሰላም የመጨረሻው ለያየበት ተመስገን ነው። እንዴ ብሩኬስ አለ የት አለ? ምን አለ የምትለው? የለም ጉዱ ላለማየት ብሎ ሄደ። ምን የምንጉድ ነው? እስቲና የምንም ጉድ የለም። ምን እያወራሽ ነው? ይሄን ነው መከፈት ያለበት፣ በህዝብ ተስማ መከፈት ያለበት ስጣትና ቆይ ብሩኬ ራሱ የት ነው እንዴ? እናንተ ምን ሆናችሁ? ሴትዮ በተረጋጋ መጀመሪያ እናንተ ናምኛችሁ አለከ አይደለ እኮ ይከፈት እኮ ምን ይላል? ተረጋጊ። ምንድነው የሚከፈተው? አይ ቢከፈት እዚህ ምንድነው ምንም ይመጣ መስሎሻል? መከፈቱ በጣም አጓግቶሻል። ቆይ አንዴ ብሩኬስ ቤት ነው አይታችሁታል ወይስ ምንድነው? ምን ይላል? አይተዋል? ዲን ነው እሱን አይተዋል? ውጤቱ ነው ዲን ነው አይታችሁታል? እኔና ፍፄ ልኮ ነው ጀመር በእናትሽ እዩ ዝም ማለት ትችያለሽ። እዩ ለምዶ ዝም ብለው እሺ ሂጂ በቃ ለምዶ ዝም ብለው ውጤቱን ለማየት ነው አዚ ድረስ የመጣ ነው። ሰው ውጤቱን ፈቱትና እኮ ሰው ያወራበት እንደየ ምን ሆነሽ ነው? አይመለከትም። ዝም ምን እንዴት አይመለከትም? አንቺ እንደናቱ ታስጠላ። በእግዚአብሔር ነገር እኮ አይደለም። አንዴ ቆይ አንዴ ስሙኝ አንዴ። እኔ ብሩኬስ ስለ ውጤቱ አይደለም እየጠየኳችሁ ያለሁት ብሩኬስ ነው እያልኳችሁ ያለሁት። የመጀመሪያ ጥያቄ ብሩኬ ነው። ቆይ ሃይሚ ተረጋጊና እኔ እሺ እላለሁ። ኖርማል ነው። ምንም የተፈጠረ ነገር የለም። ለምንድን ነው አስሬ የምትነግረኝ? ልጅ ለምን ነው ማትሰው? ለምን ነው ዝም ማትይኝ? እኔ ላይ በጣም ብዙ ድራማ ለመስራት እንትን አላችሁ። ሰራ በተራስ ጠሩ ሲጨቀጭቁ ነገር ስታደርጉ ነበር አይደል? የዛን ነገር ማብቂያ ትፈልጉታላችሁ አይደል? ስለዚህ ውጤቱ ይከፈትና ውጤቱ ነው የሚያው ውጤቱ አብስ ላይ አይደለም ያለው እዚህ ነው። በጣም እንዲከፈት ፈልገሽ አልከፍተውም ውጤቱን። እሺ ምን ተወኝ ብሩኬ በሌለበት ከፍቻ ላይ አሁን በቃ እሺ ምን ይሁን? እሺ ተረጋግተሽ ነው ማለት ያለብሽ። ራስሽን እንዳትጎጂ። ተረጋጊ፣ አትበሳጪ። በጣም እየመታ ነው። ተረጋጊ። እሺ ይኸውልሽ እህት አለም ጨርሰናል መሰለኝ አይደል? ጉዳያችንን እዛ ጨርሰናል እኮ። አንቺም ወደ መንገድሽ እኛም ወደ መንገዳችን የመጣ ነው። ተከትለሽ መጣሽ። ለምን ሄዳችሁ የነበራችሁ? እየጠበቁት ነው እዚህ ጋር እናንተን አብሬው ስላልሄድኩኝ አኩርፎ ነው። ተረጋጊ። ይሄው ይሄን ምንድነው ተረጋጊና እንሸኛት አንዴ። ዝም አትይም በእናትህ ዝም በይ። እስኪ እያወራ ነው አይደል? እኔ ለማበሳጨት ነው። እኔ ማናችሁም አይመለከታችሁም። ሁላችሁም ዝም በሉ ያላችሁ በሙሉ አንተ እኔና ሰውን እሺ ጨረስን በቃ። እሺ መሄድ ካለብንም አብረን ሄደን ነው። መንገድሽን ለየሻ መሄድ ነው በቃ። ሂጂ ልትሰማኛለህ? እሱ ያለበት ቦታ ሁላችንም መሄድ አለብን። አንተም ነበርክ አይደለ? እሷም ትሄዳለች። እሱ ያለበት ቦታ ሄደን ነው ውጤቱ የሚከፈተው። ሰጣት አለበለዚያ የያዝኩትን ውጤት ሰጣታለሁ። ገባህ? ወይ ሰጣታለሁ አለበለዚያ ደግሞ እሱ ያለበት ቦታ እንሂድና ውጤቱ ሁሉም ነገር ተሰብስባችሁ የመጣችሁት ውጤቱን ለማየት አይደል? እኔ ምን አስፈራችሁ? ተናገራ ምን አስፈራችሁ? ምንም እኮ የሚያስፈራ ነገር የለም። ስለዚህ በቃ ውጤቱ እዚህ ከፈት አይመትሉ ከሆነ እሱ ባለበት ነው ካላችሁ እሱ ያለበት ቦታ ነው የምከፍተው። እኔ ሰጣታለሁ ውጤቱን ሂጂ በቃ። አይከፈትም። ልቀቀኝ እንዳነከኝ እኔ ስለዚህ ታስመጭ ነው። ሂጂና ብሩኬ ያለበት ቦታ ወሰደኝ። ሂጂ በቃ ና ብሩኬ ያለበት ቦታ ወሰደኝ። ፍፄ ወሰደኝ። ና ወሰደኝ። ና ወሰደኝ። ብሩኬ ያለበት ቦታ ወሰደኝ። እንዳትከተኝ በጋ እዩ ግን አንቺ ነገርኳችሁ። እሱ ያለበት ቦታ ድረስ ሄጄ ውጤቱን አጋት ነው ማለት ተረጋጊ። ሰበብ ልትሆን ፈልጋለሁ። ዝም ብለህ ተላፋችሁን ተከፍታ ነበር። ሻን ተመለሽ። እሺ እኔ ውጤቱን ልሰጣት ነው አይደል? ሂጂ በቃ። እሺ ምን ማየት እንፈልግ። ይሄ ውጤት ሲከፈት እኔ ባለውበት ነው የሚከፈተው። ወይ የጉትት መሰለኝ ጤነኛ አይደለሽ መሰለኝ። እብድ ነሽ መሰለኝ። እሺ ሂጂ ከዚህ ጋር። እሺ ሂጂ ከዚህ ጋር። አልሄድም
አሁን ለምንድን ነው የማትረጋጊው? እዩ ለምን እዩ እባክሽ በቃ አይበቃሽም? ስሚኝ ዛሬ እኔ ላይ ድራማ የሰራችሁት ይበቃችኋል። እሺ ምንድነው እንደዚህ? አንቺ ላይ ማን ድራማ ሰራ እንዴ? ለቀቀኝ። ውጤቱን ስላወቀ እኮ ነው የሄደው እኮ ረፋን። ቆይ ለምንድነው እናንተ የተለየ ነገር የለም። እዩ ለምንድነው ይኸው በቃ አለቀ። ይኸው ውጤቱ ነው ተቀብዬዋለሁ። ያለበት ነው መከፈት ያለበት ነው ውጤት ነው። ምን አገባሽ? መኖር አለበት። ለምን ማን ስለሆነ ነው የሚደበቀው? እሱ ለምን ደርሶ ዛሬ መደበቁ ነው? ኧረ እባክህ ጨረሰ፣ ጉዳዩን ጨረሰ። ካንቺ ጋር በቃ ተለይተሽ የመጣሽ እኮ አንቺ ነሽ። ካንቺ ጋር ናፍቆት አይደለ? ተለይተሽ ሲሄድ አንቺ ነሽ። ብቻሽን የመጣሽው እነሱ ናቸው እንዲሄድ ያደረጉት እነሱ ናቸው። እኔ ምን ትግባባታለህ? ልጅቷን አማርኛ ከፍቼ እንዳነበው ነው ፍላጎትሽ። እኔ እና እሱ ጋር ከፍቼ እንዳነበው እኮ ያውቀዋል። ለዛ ነው እዚህ ጋር ያልመጣው። እንዳይሆን አይደል ፍላጎትሽ። እዚህ ጋር መጥቶ የመቆም አቅሙ ስለሌለው ይሄ ውጤት ሲከፈት ያንቺን ፊት የማየት አቅሙ ስለሌለው ነው ትቶ ሄዶ። ውጤቱን በጣም ነው የምፈልገው። ይሄ ውጤት ክፈቺና አንቺ ነሽ። የእናንተ ሪአክሽን ማየት ፈልጋለሁ። የእናንተ ሪአክሽን ማየት እዚህ ማየት ነው የምፈልጊው። እዚህ ማየት ነው የምትፈልጊው ወይ? ክፈቱት። እኔ ደግሞ ብሩኬ በሌለበት አልከፍተውም። ልቀቀኝ ሀሰን። አንቺ ስትሄጂ እሄዳለሁ። እባክሽን በቃ ተይኝ። እኛ እንቀመጣለን። እኔ እሱ ባለበት ከፍቼ አነሳዋለሁ። ማን ሰሳሪ ነበር? ለቀቀኝ። ማን ድራማ የሚሰራው? ቢያንስ አታስጨንቂያት። በቃ ተይኝ። ሲሆን ደረጃ ምንድን ሲጠብቅሽ ራስሽን በዚህ ልክ ማውረድ አይጠበቅም። ምን አደረኩ? እሺ ምን አደረኩ? በአንቺ ቀንቼ ያረገዝኩ ነው የሚመስልሽ? አይደለም እንዴ? ታዲያ እኔ በማንም ህይወት አልቀናም። በማንም ህይወት ሰዎች በእኔ ይቀናሉ እንጂ እኔ በማንም አልቀናም። እሺ ሰዎች ቀንተሽ ያረገዝኩ ማረገዝኩ ያልሽው ቀንተሽ አንቺ ነሽ። እግዚአብሔር ያደረግሻለሽውን እያወራሽውን ያለው ነገር እንደዚህ አሁን እንደዚህ የተነገረች ሴት ልጅ መታ ሴት ልጅ አወራህ የሚባል ነገር አለ። ታስጨንቂያለሽ። እሺ እንሂድ። ተዋት በቃ